ማለት ላቁም አትብል ማቆምበት አይነት ሲቹዌሽን ላይ አይደለም ያሉት እና ከሩቅ ነው ያየሁት ልጁ እየገባ ነው እንዴ ይሄ ሰውዬ ሊገባ ነው እንዴ እያልኩ ክላክሱን ይዤዋለሁ ከጫፍ ማለት ነው እና ኤርፎን አድርጓል ታውቂያለሽ ምንም ሴንስ እያደረገኝ አይደለም እያልኩ ርቄው የአስፓልቷ ጠርዝ አለ ይሄን የምከፍለው ጠርዟች ነች እኔ ጥግጋ ነኝ ሰውዬው እዚህ ጋር ነው እንደ ፈጣሪ በቃ ሆኖ አላ በጎሞ አታገኘው ሲለኝ ወደዚህ እያስጠጋሁት በዚህ ያገኘሁት ማለት ነው በመሪው ልጅ ወደዛ ሄደ እኔ ተንከባልዬ ምን የኮሪደሩ መክፈያ የለም ቦርሳ እንደዚህ ያዝለን ነበር የምንሰራው ጀርቤን ያገኘኝ ማለት ነው የለም በቃ እኔ ስነቃ ትንፋሼ ቁርጥ እያለ ነው እና አይኔን ስገልጥ ነፍ ሰው ቆሞ ያየኛል መጥቶ የሚያነሳኝ ሰው የለም ትእዛዝም ዴሊቨሪ ከሆነ አንቺም በኦርደር ነው የምታደርጊው ደሞዛለሽ በአፕ ነው የምትሄጂው ሰውስ እንዴት ነው ከሰው ቲፕ መለቃቀም ነው ቂጣ የፈረንጅ ቂጣ እያመላለሽ ቲፕ መለቃቀም ምንድን ነው የፈረንጅ ቂጣ ፒዛ ነው ልዝዝ ጀሊል ለእኔ የማይመቸኝ ነገር ቢኖር እነሱ የቅንጦት እኔ ጭራሽ ገንስ በተመላሹ ጀለሲ ይጸዳል እንዴት ናችሁ እንደ ጀምሯል ዛሬ ደግሞ እንደ ሞተረኞች ለዛውም የጨርቆስ ልጆች ከጨርቆስ ልጆች ጋር ነው ቆይታ የምናደርገው ራሳችሁን አስተዋውቁልኝ እስቲ ማሩፍ እባላለሁ በቅጥል ስሜ ሻሩኪ ያው ብዛት የምታወቀው ሻሩክ ነው አቺም የመጣችው ላምባዳ ምናምን ጨሰን ስለምንነዳ ምናምን በዛ ምክንያት አንድ የሰፈር ልጅ ካወጣልሽ ጸደቀ ነው እና ብዙ ስሞች አሉ ሞትም ይሉኛል ሞትም ብዛት የሚያውቁኝ ተክለ ሃይማኖት አካባቢ ሞት ብለው የሚጠሩኝ ያው ቀዝቃዣ ስለሆነ ነው ብዙ ስም አለ ያ ሞተር ላይ ሄዶ ስክት ነው እኔ ስሜ ፊሊጶስ ነው ቅጽል ስሜ ደግሞ ሰያ ነው ያው በፊሊጶስ አልታወቅም ሰያ በሚለው ነው እና በቃ ላይፍ ኢዝ ጎዝ ኦን ይላል ፈረንጅ ይመቻችሁ እንኳን ደህና መጣችሁ እኛም ይኸውልሽ ለዚህ ክብር ስላጎናጸፍሽን እንዴ ይኸውልሽ የመብራት አይነት የካሜራ አይነት አይተናል ነገ በዚህ አጋጣሚ እኔ በነገራችን ላይ ሀቅ ለመናገር ለመታወቂያ ጉርድ ፎቶ ልነሳ እንጂ እንደዚህ አይነት ካሜራ ምናምን ለፊት የመጣው ጭራሽ እንዲቀረጻለሁ ብዬ ሁላ አስቤው እንዳላቀም እና ደስ ብሎኛል ነገር እንኳን ደህና መጣችሁ የጨርቆስ ብዙ ሞተረኞችን ማቃቸው የጨርቆስ ልጆች ናቸው ጨርቆስ ቄራ ከዛ ይዘል ወይ ተክልዬ ከዛ የት ይዘላል ብለሽ አሉ ብዙ ቦታ ሞተረኞች አሉ ግን በቃ ማለት በሞተር ሞር የሚታወቁት ሰፈር ጨርቆስ ቄራና ተክለ ሃይማኖት ነው ደግሞ የሰው ስታወራው ዝም ብላ የሆነ ሰው አግኝተህ ስታወራው በቃ ቂርቆስን ካለ የጨርቆስ ልጅ ነው በቃ እሱ ማለት ደሙ የኛ ነው ማለት ነው እና ደግሞ በነገራችን ላይ ሙስሊሙም ክርስቲያኑም ቂርቆስን ብሎ ይምላል ዛሬ እኔው ወስላ ነኝ ብዛት ቂርቆስን ስል ያምኑኛል ነው የምልሽ እና ቂርቆስን ብዬ ደግሞ አስቻላቅ እና ካልኩኝ ቂርቆስን አሁን ለምሳሌ እነሱ ስንከራከር እኔ ወላሂ ይሏሉ ቂርቆስን ይላል እዛ ጋር ለተመልካች ሰው ታክሲ ውስጥ እየመጣን ራሱ ዛሬ አረ እንደዚህ አይሆንም እንዲያረፈድን ምን አያልኩት አረ አይሆንም ምን ወላሂ ይሏለሁ ዞሮ ሁሉ አንገቴ ነው ቂርቆስ ያባቴ ሚል ቲሸርት አርገውና ቂርቆስ አባቴ ነው ቲሸርት ራሱ ብዛት እንደዚህ ላይ ቄሮሶች ነን ስልሽ እምነታችን ያደግንበት ማህበር ነው ስልሽ አብሮ ወንድሜ እና በቃ ሙስሊም እንለት ለኔ ኖርማል አንድ ቤተሰብ ሆናችሁ ነው ስልሽ ግን በፊልም ሲያይ ምናምን የጨርቆስ ልጅ ሲባል ምናምን ፊልሙ ዳይሬክተሩ ነው ይሄን ሁሉ ሐሳብ የሚያመጣው ገና ለገና የዛሬ 70 ዓመት 80 ዓመት እዛ ሰፈር መጥቶ የተመተውን ዱላ አንደኛው ላይ ዘመን ላይ ቁጭ አድርጎ በእኛ ስም ይነገዳል የጨርቆስ ልጅ ነኝ ምናምን ስትለው አሁን ስራ ምናምን ስትሰራ እንዴት ስራ ላይ አሁን ለምሳሌ ይኸውልሽ ብዙ ጊዜ ድርጅቶች ማስታወቂያ ያወጣሉ እኮ ምናምንና ያው ነፍኛ ሰፈር ሞተረኛ አለ ሲቪውን ይዞ ምናምን ሊያስገባ ይሄዳል ምናምን አራሻ ምናምን የት ነው ሰፈር ምናምን ሲባል ጨርቆስ ካለ ስልክ ቁጥርን አምጣ እንደውልልሃለን እንጂ ሌላ ኢንተርቪው አይደረግም ገባሽ እኛውን ብዙ ቦታ ስራ ልቀጠር ሲሄድ የጨርቆስ ልጅ ነኝ ሁላ አልልም ሌላ ሰፈር ነኝ ምለው 4 ኪሎ የሆነ ቦታ ምናምን ስራውን ለመቀጠር ነው ስራውን ለመቀጠር ግዴታ ስል
የሰፈሪን ስም የጨርቆስ ልጅ አሁን ግን ምንድነው? የጨርቆስ ልጅ እንደዛ ዱርዬ ነው፣ ዱርዬ ነው፣ ሌባ ነው ምናምን በጣም በብዙ የድርጅቱ ባለቤት ነሻ። በቃ እነሱ የሚያስቡት እንዴ መሰለሽ የጨርቆስ ልጅ ማለት ሲጠራ አይመጣም። የሆነ ንግግር ከተናገርሽው ለጸብ ነው የሚመጣው። በቃ በኋላ መጥቶ ደግሞ ድርጅቴን ቢያዘጋኝስ ነው የሚልሽ። ኧረ ስርዓት አለው እናትዬ፣ ካልተነካ ማይነካ እናቴ ተብለሽ። እኛ ሰፈራውን ብትሄጂ ሙሉ ለሙሉ መመሰክረው እኔ ጨርቆስ ዱርዬ አለ ማለት እኔም ዱርዬ ነኝ። ገብቶሻል? ግን በቃ እንዳለ የፍቅር ሰው ነው ብዬ ነው እኔ እማምነው። ያየሁትን ማስተዳደግ ያለ እኔ ጨርቆስ ላይ እንግዲህ ተወድጄ እስካደግ አሁን ፊልም ላይ ያየሁትን እንትን ላይ የሰማሁትን ነገር አይቼው አላውቅም። እውነትህን? ፊልም ያየነው አሚን ላይክ አሁን እኔ ፐርሰናሊ ጨርቆስን አውቃለሁ፣ ግን ፊልም ስትመጣ ፊልሙ ላይ ደግሞ ጨርቆስ ላይ የተሰሩ ፊልሞች አሉ። ሪል ጨርቆስን ይገልጹታል? አይገልጹትም። አሁን ለምሳሌ አይነት አለው እኮ ያም ነገር እኮ የሚደረግበት ጊዜ አለ፣ ግን ያ ደግሞ ያለ ምክንያት አይደረግም ነው የምልሽ። እኔ ደግሞ ዝም ብሎ አንድ ሰው መኪና ስላቆመ መኪናው ይነካበታል ማለት አይደለም። እንዳልኩሽ ቀደም አንቺ ወርደሽ ምናምን መንገደኛም ልጠይቂ ትችያለሽ እና የምታሳዩ ፊት ይኖራል። ለዛ የጨርቆስ ልጅ ዱርዬ ነው መንገድ ላይ ድንጋይ ላይ ስለተቀመጠ አባት እንደዚህ እንደዚህ ብለሽ ስትጠይቂው በትህትና ስትጠይቂው ሪል መንገዱን ያሳይሻል። ግን ደግሞ አተ ማነህ እስቲ ምናምን እንደዚህ እንደዚህ ምናምን እንደዚህ እንደዚህ ስትይው እናትዬ በዚህ ጋር ጥፍ በይ ምናምን የማትገቢበት ቅያስ ውስጥ ያስገቡሻል። በቃ እንደዛ ነው እና አጠያይቅህና ማለት በቃ ሪስፔክትሽ ነው። ለሰው ልጅ ያለሽ ክብር ያስከብርሻል። ገብቶሻል? እዚህ ጋር የሰራሽው ስራ ነው እዛ ጋር የሚከፍልሽ። እኛ ሰፈር እንደሆነ ነገር እኔ አሁን ብዙ ጓደኞች አሉኝ አላ አድማስ እየተማርኩ ምናምን ራሱ የጨርቆስ ልጅ ነኝ ስላቸው በጨርቆስ ልጅ ብቻ ፈጣሪያቸውን እንደኔ አይፈሩም እና ይገርመኛል። በቃ ታውቂያለሽ በስም ማለት ነው ማለት ቀርቦ ምናምን እኔን አያውቁኝም እኮ ገና ለገና እንደዚህ እንደዚህ ነው ብለው የጨርቆስ ልጅ ነው ብለው ስለሚያስቡ የሆነ ነገር እንሆናለን። ጭንቀት እኮ አበሻ ደግሞ ጭንቀት ባህላዊ መድኃኒቱ ካልተጨነቀ ያሟል። እና እኛ ሰፈር ላይ ሰራተኞች በጣም ብዙ አሉ እና እንዳለ የሚገርምሽ የዛ ሰፈር ልጅ ሰራተኛ የለም እኛ ሰፈር ውስጥ። ሰራተኛ ማለት በቃ እዛ መካኒኩም ምኑም በቃ የጋራጅ ሰራተኛውም እንዳለ የሚሰራ ብዙ ሙያ ያለው ልጅ አለ። ብዙ ሙያ ያለው ሰው ነው ያለው እንዳለ። ግን የዛ ሰፈር ልጅ አይደለም፣ ከሌላ ቦታ እየመጡ ነው እዛ ጋር የሚሰሩት። የዛ ሰፈር ልጅ ደግሞ ወጥቶ ነው ሌላ ቦታ ሰርቶ የሚመጣው። ምንድነው የጨርቆስ ልጅ በብዛት የሚሰራው? የጨርቆስ ልጅ ያው ሞተረኛ ነው ብዛት፣ ከሞተር አይዘልም ይወሰልሽ። እኛም አሁን እኔ ሞተረኛ አሁን ሞተረኝነት ማለት በቃ አላ ኖርማሊ ነው። ግን መኪና አንካ ብለሽ ብትሰጪኝ እኔ መቼም አልነዳም እንዴ በዚህ መንገድ መኪና ምን ማለት ነው? በጣም መብረርና መፍጠን ስለለመድ ቆም ማለት በቃ ለኔ አንድ ደቂቃ ቆምኩ ማለት ፎቤ የተነሳ መንበጫበጭ ምናምን ነው የምጀምረው። ከዛ በኋላ ሩዋንዳ ማየው ሰው ምናምን የሆነ ለጸብ የሚያይ ነው የሚመስለኝ ምናምን። ሞር በቃ ትዕግስት ያስፈልግሻል ሞተረኛ ስትሆኚ። የሚፈታተንሽ ይበዛል። ሹፌሮች ምን አታ ና ዘለ ለፋ ምናምን በላይ በጣራውን እንዳስተካክልልህ ምናምን ይልሻል። በቃ ስቀሽ ካላለፍሽው ምን ታደርጊዋለሽ? እዛ ስትነዱ ግን እኮ አሁን እናንተም በጣም ነው የምትሽለኮለኩት። ወይኔ ገጫው ምናምን እያልክ ሰው የተሳቀቀ ነው የሚሄድ ሞተር። እሱማ የሰራው ጸባይ ነው። ካልበረርሽ ቶሎ አደርሽ። ያው በቃ ሞተርም የተፈጠነው አንደኛ ነገር ለፍጥነትም ነው። በቃ ብዙ ስራ ያቀላል ሞተር። በነገራችን ላይ ድርጅቶች አሁን ላይ ግለሰብ የሚጠቀሙት ሞተሮች ብዛት የሆነሽ አሁን ቦምቤ በያት የኛ ሀገር እኮ ሞተር ብቻ ነች እኮ እናቴ ተው ወጣ እስቲ ሞተር ነው ወር ወር ሲል ነው 3-4 ተጫጭነሽ ትይዛለሽ። ኖርማል። ወደ ሞተር ስራ እንደገባ እኔ ህፃን እያለሁ ከልጅነት ጀምሮ ነው ወደዚህ የጀመርኩት። መንጃ ፍቃድ ሳይኖረኝ ነው እኔ ነፍ ትራፊኮች የሚያሰለጥንኳቸው ምናምን አሉ ማለት ትራፊኮች እንዲያውም ሞተረኛ የሆኑ ትራፊኮች በእኛ እጅ የሰለጠኑ አሉ። ታሰለጥን ነበር አንተ? እኔ ሰራዬም አለማመድ ነው ሞተር። የት ሰፈር ነው የምታለማመደው? እዛው ስታዲየም አካባቢ ከጨርቆስ ወጣ እስቲ ስታዲየም አለ እዛ ጋር ሳይክል ተራደ እና ልጅ እያለሁ በቃ ከትምህርት ቤት ስመለስ ፈልፈላ ነኝ ሳይክል ላከራይ እሄዳለሁ። ስታዲየም ተቀጥሬ እሰራለሁ። 10 ብርም 20 ብርም ሸቅዬ ከመጣሁ ኖርማል። ከዛ በዛች ነው እድገት 10 ላይ ሲሄድ በቃ ቆምኩኝ። እስከ 10 ያው እንደማልማር አውቃለሁ። በቃ መጀመሪያ እዛ ለመድኳ። ገንዘብ ስለምጂ እኮ ትምህርት ያስጠላሻል። የጨርቆስ ልጅ ያው ሽመልስ ነው አይደለ? በቃ ሽመልስ ላይ አየን 10 ላይ በት ብዬ እየተማርኩ ነው መንጃ ፍቃድ ያወጣሁት እና ማንንም አላወቀም ቤት ውስጥ ምናምን። መንጃ ፍቃድ በራስህ ነው ያስተማርከው? ራስህ? እዛው የሚያሰሩኝ ምናምን የሆነ ሳቢም አቀበሉኝ ምናምን ፋዳም ምናምን በሲክስ ማዘር እንዳሰማ የሆነ ሳቢ ገፈተረ
በቃ ገባው ተንደረደረ። ሰያስ እንዴት ገባ ወደ ሞተር ስራ? ያው እነሱ ናቸው እነሱን እያየ ይሄን ያበላሸኝ እኔ ኳላ በቃ ስራ ነው ና እንሂድ ይለኛል። እሺ ቁጭ ብዬ እያየሁ ምናምን በቃ ዝም ብዬ የሆነ ሰዓት ሳላስበው ሆኛለሁ ለካ ሞተረኛ እንጂ ሆቢ የለኝም እኮ። እና ሁሉም ሞተረኞች የሆኑት በእንደዚህ ነው። አሁን እኔ ስራ ስላክ የጋራጅ እቃ ከያዝኩኝ አንዱን ፈልፈላ ጭኜው እሄዳለሁ ከሰፈር ማለት ነው። ያ ፈልፈላ ወይ ትምሮ ቀጥቶ ሰፈር ደቅ ብሎ ሊሆን ይችላል ምናምን። ከዛ ሞተር ላይ ይዤው ከሄድኩኝ ነገ እሱም ሞተረኛ ነው የሚሆነው። አሁንም አሉ ብዙ የጨርቆስ ልጆች ሞተር ላይ ነው ማለት በቃ ያው እኛ ታላላቆቻችንን አይተን እንደወጣ ነው እነሱም ያው ከኛ ነው የሚወጡት። ምን እናስተምር እንግዲህ ሞተርን የተማርነው። ሞተረኛ ግን ለሰውስ ደግሞ የሚነዳው ታክሲ ውስጥ ያለው ምናምን ትራፊኩ ለሞተረኛ ያለው አመለካከት እንዴት ነው? ስለነሱም ሰውስ እንዴት ነው ሞተር ላይ ያለው አመለካከት? ሰውማ ይኸውልሽ ባጠገቡም ስታልፊውላ ሌባ ነው የሚመስለው። ቦርሳውንም ምናምን ያሸሽብሻል ምናምን። ስራ እኔ ሰው ጭዬ ትልቅ ሽማግሌ ሁላ ጭኜ በመኪና እየተሽለቆለኩ በታክሲ ከደረብኩኝ መስኮት ይዘጋል። አስቢ ሽማግሌውን እንኳን አይፈሩም። መስኮቱን ነው የሚዘጉት። እንደዚህ እስቲ ሄልሜት ማታረገው ሄልሜት ብዛት ላምባዳ ነው ማረጉ። ታውቂያለሽ ላምባዳ ስለማረግ ነው ሄልሜት በዚህ ግንባሬ አትየም ድጌ እዚህ ሄልሜት እኮ ለራስህ ነው። ሄልሜት ለራስ ነው። ምን የዚህ ሀገር ሄልሜት ምን ከአደጋ ላይ ያስጥለኝ ጭራሽ ስታንዳርዳቸውን የጠበቁ አይደሉም። አንደኛ ነገር ፍጭዎች ናቸው የሚሸጡት ሄልሜቶች ራሱ ዝም ብለሽ ብር ማውጣት እንጂ ሴፍቲ ኔት ምናምን የላቸውም። ዝም ብሎ ናቸው። ስለዚህ አትቆምም። ምንድን ነች አጥንቷ ለካ አልነገርኩሽም። ወይኔ አጥንቷ ድርጅት ስልሽ የመጀመሪያችን ድርጅት ነው አላ እኔም አላቅም ድርጅት ከዛ በፊት እሱም ገብቶ ያቅምና ስንሄድ በቃ እኔ ሲቪ ስንት 2 ወር ምናምን ያልፈናል ካስገባ መሮን ዛሬ ሄደን ካላስገቡን በቃ ያሰ ሰውየውን ወይ ቀውረን እንመጣለን። ብቻ የሆነ ነገር ፈንክተን እንመጣለን። በቃ የሆነ ነገር ወይ ግቢውን አውድመን ምናምን እንመለሳለን። ተባብለን እንሄድ ነው ማለት ነው። ሄድና ልክ ስንገባ ታውቆት ነው መሰለኝ ልጁ ራሱ አይደል ኑ ምን ፊሊጶስ እና ማሩፍ ናቸው አለ። ቁጭ በሉ ቁጭ አለ። ረሳን ሲሄድ ነው ጠዋት 3 ሰዓት እስከ 6 ከምናምን ምግብ የለ ውሃ የለ ድርቅ እየተያየ አረ ምንድነው ማሩፍ አረ ምን እሺ ምናምን በቃ ዘበኛው አስተናግዶ ምናምን ብለን ሄደን ልክ ልንጠራው ስንል መጣና ሞተር እዛ ጋር የቆመው አሉ ግቢ ውስጥ ነው የቆሙት። አውጡ ምናምን 2 ተሰጠን እዛው ጋር አጣጠበን ምናምን ወጣን። ስራ ጀምረን በ4ኛው ቀን ነው በ5ኛው ቀን የሆነ ዝግጅት አዘጋጅተው ጀለሶች ሄድን እና በቃ እየተዝናናን ነው። እዛ ጋር ቢራ ዘጭ ነው ምናምን ፍየላለች። ፍየሏ ገና አልታረደችም። የለም ስንደርስ እሷ ነች ያዛገችን ምሽቱን ራሱ ከታች ሰፈር ነው የመጣችው አሉ። እኛ ደርሰባት ነው እንግዲህ አጥንት ደረሰን። አንዳንድ እኔ እዛው በልቼ ስጨርስ ተደወለ ስልክና ማዘሩ የሌለ ሩዋንዳ ስታደርገው እንሂድ በቃ አራት ሆነን ወጣን። ስልሽ 8 ነው 9 ነው ውስጥ ያለን እኛ እንሂድ በቃ ምናምን ተቤ ተባለ። ወጣን። ሁለታችን ከኋላ ደገፍ ብለን እየወራን ነው ማለት ነው። እና አጥንቷን እንዲይዛ አንተ ቆይ ምን እሺ ምን አስፓልት ላይ እንኳን አጥለው ምን አረሰያ እንዴት እንደሚጣፍጥ እያለ ነው የሚበላው ማለት ልክ መዞሪያው እንደዚህ ስንደርስ ሁለቱ ፍሬንዶች ጎማችንም ማለት ቢያገኙን ይገሉን ነበር። በቃ የድንጋጤ ነው። እነሱም ሩጡ ያላሉን አስቢው። ሂዱ እንኳን ብንባል ለመሩጥ እንዘጋጃለን። ስንዞር ቃቃ የሚል ድምፅ ነው ሳይ የሆነ ፓትሮል ቆሟል። እዛ ጋር 6 ፖሊሶች አንዱ ተኝቷል። 2 ፖሊሶች እንደዚህ ደቅ ብሏል እንጂ ደቅ ብሏል። ስዞር ማሩፍ አጥንቱን ይዞ እንደዚህ ብሏል። እንዴ ታረጋው እንዴት ተጠሏል? ወድ ማን ሊተወጊ ነው አፍሽ ላይ ያሽዋለ ማለት አረ ዋና ምና እንደዚህ እየመጣን ነው ሊሰርቁ ምና እኛ እናቂሻለን ሌባውላ ነው። ከዛ ሰፈራችንን ጠይቀን አይገርምሽም? እነሱ ራሱ ማለት የሰፈር ናችሁ ምናምን አይ ከጨርቁስ እንዲህ የጀለ ከዛ አንተ መተርሰ ይዘጅሩ ሌላ ነገር ከዛ በቃ እንደዚህ ልደት ነው አስቆሙን ምናምን ወረድን። ቁልፋችን ተነቀለ። እዛ ጋር ተፈተሽን። መታወቂያ አምጡ አሉ። መታወቂያ ያሳየናቸው። ቀጥ ብላችሁ ወደዚህ ሳትሉ ወደዛ ሄዷል። ያለ መስመራችን ቀጥታ ደስ ያላል እንዴ ህግማ ጀለስ በቃ እንደዚህ ይሆናላ። ሰፈር ላይ ምናምን
ሾው ምናምን ነገር ነው እና ቢሮ በር ላይ ብድግ እያደረገ ይሆናል ደስ አለው። የመጀመሪያ በቃ ምናምን ይሰራል። አንዳንድ ጊዜ ትሰሪያለሽ እኮ ኖርማል ስትጃጃይም ቅብጠት ነው። ከወደቅሽም ደግሞ ራስሽ ላይ አደጋ እና ጀለስ ለሞከር ብላ ስትላት የመጀመሪያው ነው ብድግ አለ ምናምን ስናየው የሌለ ተመችቶናል። እኛ ራሱ በቃ አላ ዋው ድገሚ ውስጥ ድገሚ ምናምን ተባለ። ኧረ ከደገምኩት አይቀር ቀረጹኝ አለ ማለት ጀለስ ልንቀርጸው ስልክ አውጥተን ምናምን ወዬ በለለው እናሉ ብድግ ያደርገዋል። እሱ ቱቦ ውስጥ ረካታርግልኛል ደልቱ ፍሬ ያለው ደልቱ ነፋ አጋጣሚ አሉ። አልተጎዳም ሞተር አረ በቃ ሞተር ትልቁ ጠባሳ እቺ ብቻ። እጅህን እያየሁት ነበር። ምን ሆነ ነው? ይሄኛው ከኳስ ወድቄ። ኳስ ነው ሞተር አይደለም። ኳስ ነው ይቅር እሺ። አይደለም ነዋ። አይ ወዲፍጮ ይሆና። እኔም ወድቄ ያውቃለሁ ብዙ ጊዜ ጠባሳ አለኝና እኔ እንደውም ስንት ዓመት ስነዳ ወድቄ አላውቅም። እንዲህ ፈጣሪ ይመስገንና ግን ሾው ስሰራ ስቀብጥ ምናምን የወደኳቸው ብዙ አሉ። ጀለሶቼም እኔም ጀለሶቼም ማለት እኔ የሆነ ሳለ ሸማች አለ። የሸማች ሰው እንዲህ ተሰልፏል። ዱቄት ሊያወጣ ነው የተሰለፈው። የዱቄት ህዝብ ተሰልፏል። ብድግ እያደረኩት ነው እና ተመችቶኛል። እና አንዷ መሲ ትባላለች እኛ ሰፈር ብላሳ ማሩጊት ነች። አንወዳትም በቃ። ከዛ የከሌ ልጅ አሁን ትወድቃለህ እያለችኝ እሷን ላናዳት ብዬ እንደዛ እያለችኝ ብድግ ሳደርገው መሪው ዞረብኝ። ታውቂያለሽ ቀጥታ ወደ እንትን ሸማች ሰዎቹ ጋር የተሰለፈው ሰው ላይ ሰዎቹ ተበተኑ። ሞተሩ ወደቀ። እኔ ፍንጠር ብዬ ዱቄት ውስጥ ነኝ ያለው ዱቄት ውስጥ ነኝ። አወጡኝ በቃ እዛ ጋር የስንት ነው እንዲህ በፌስታል 5 ኪሎ እየተደረገ ነው የሚቀመጠው። ዱቄቱ ሲመጣ እያነሱ ነው የሚሰጡት። እንዲህ ዘጭ ነው እና ዘጭ ዱቄት እጃለሁ። የዱቄት ከፍያለሁ። የስንት ዱቄት ከፈል? የ4 ዱቄት ከፍያለሁ። የ4 ስልሽ አንዱ 5 ነው 10 20 በቃ አንተስ ግን አልተጎዳህም? እኔ አልተጎዳሁም። ዱቄት ብቻ ነው የምታደርጉት እሱን ነገር ያው ያስደስታል። ሞተር ላይ ስትሆኚ ያስደስታል። ሲሆኑና ነዳጅ ነው በቃ ጨዋታው። ገብቶሻል ማለት ሞተር ስነጂው ሙሉ ፎርስ ያለው ማለት የሚያስኬደው የኋላ ጎማ ነው። የኋላ ሲሽከረከር ነው ወደፊት ፓወር የሚሰጠው ማለት እና በቃ መሪ ይዘሽ ሰጠት አድርገሽ እቺኛዋን ደግፍ አድርገሽ ስለቂው ፍሪ ሲሆን የኋላው በጣም ነው የሚሽከረከረው። ገብቶሻል። ስለዚህ የፊት ለፊቱ እንደዚህ ይመጣል ማለት ነው። የኋላው ከበዛ እንደዚህ ነው ማለት ነው። ሞተሩ ከላይ አንቺ ከስር በጣም አደጋ ያለው ነገር ነው። ሪስኪ ነው በጣም አደጋ አለው። ግን ደግሞ አሁን አንዴ ከወደቀ በኋላ ሰው ደግሞ ያደርጋል ነው ካልተደረገ ዩቲዩብ እኮ ነው የሚገለህ። የፊት ጎማ ላይ ቆሞ ይነዳሉ እኛን ሊገሉ። እና በዚህ አጋጣሚ ደግሞ የሆነ ጀለስ አለችኝ አሁን እዚያ የለችም። እሷ ደግሞ ምን መሰለሽ ሰርግ ላይ እያጀብን ነው ምናምን እና ያዛ ሰዓት ሰርግ ላይ ሾው አለ ምናምን ብድግ ይደረጋል። እያደረግን ነው ሁላችንም በምንችለው አቅም እየሰራን ነው። ያን ያህል ጎበዝ ባንሆንም እናነሷለን። ጀለስ ጎበዝ ነው በጣም ያነሳል ምናምን ቁመትም ስላለው ያነሳል። ጅላሉ ይባላል። እና ሚዜውን በቃ አለቀ ተብሎ ሚዜውን ጭኖታል። ሚዜው ተንቀልቅሎ ምን አስበው እንደሆነ አላውቅም። ሞተር ይወደል መሰለኝ ተጫነ። ከዛ ከሹፌሩ ሙሽሮቹ አሉ ከነሱ ፊት ሄዶ ምናምን ሲለው ሚዜው ባናት ወደቀ ነው የምልሽ። ሙሽራ ወጥቶ ተንበጫበጭ እዛ ጋር ሰርጉን በቃ እንዳታበላሹብኝ ምናምን አንተ ጅላሉ አቁመው ምናምን ሰርጉን በቃ የሌለ አላ መጀመሪያ አሪፍ እየሰራን ራሱን የጠራን ሙሽራው በነገራችን ላይ የሆነ ሸንከር ነው ወለሽ ጉራጌ እሱን የጠራን እና በቃ አጅቡልኝ ምናምን ብሎ ሞተር ጥሩ ምናምን አለን። እኔ እና እሱን ስለሚያቀም በእኛ በኩል 5 ሞተረኛ መጣ ከእና ከሱ ጋር 7 ሞተረኛ ማለት እያጀብን ራሱ ጠርቶት አቁሞ ብሎ ተንበጫበጨበት። በቃ ሙሽራው ወጥቶ ሰርጉ ላይ አስቢ ሚዜው ይሄ ደም በደሙ ነው ምናምን ሚዜው በቃ የዛን ሰዓት ከአንድ ሚዜ ተሰናከለ ማለት ነው። በሱ ቦታ ሌላ ሰው ነው የገባው። እና አጋጣሚዎች አሉ እንደዚህ በምታረጊበት ሰዓት ሰውም ትጎጃለሽ፣ ንብረትም ይጎዳል ምናምን። ሰው መጫን ከቆመ በኋላ አሁን ሰው መጫን ተከልክሏል አይደለ? ተፈቀደ አሁን ተደራጅተው ማለት ኮድ 3ቶች ይችላሉ የጨራረሰ ሙሉ ነገር ምናምን ለኛ ሰፈር ግን ዲጂታል አድርገውታል። እና በቃ እሱም ምናምን ያሟላሽ ከሆነ ሰው ብትኝም ችግር የለም ብትያዢ ቅጣት የለም። አሁን ሰው መጫን ከተከለከለ በኋላ ምን ነበር የምትሰሩት? ያው ሞተር ነው ኬት እኮ ሰው መጫን አሁን የጋራጅ እቃዎች ምናምን አለ። አሁን እኔ የምሰራው የነበረ ሜክሲኮ ጀርመን ግቢ ውስጥ ጋራጅ ነው አወቅሽው። እዛ አካባቢ በቃ የሚላኩ እቃዎች ወደ ሶማሌ ተራ ተክለ ሃይማኖት ምናምን በቃ እንዳለ ስራ የምሰራው እኔ ነበርኩና የሆነ ሰዓት ላይ
ጎሚኒ ተላኩ ማለት ነው። ሄጄ ጎሚኒ ገዝቼ ስመጣ ሰውየው ቆሟል፣ እዛ የቆመበት ቦታ። ፌኩ ነው በቃ። ይሄማ ገዝቶ መጥቶ አይደለም ከዚህ ጋር ከሆነ ቦታ አምጥቶ ነው ምናምን ብቻ ማለት ስለፈጠንክ ማለት እኔ ስመጣ ሰውየው የቆመበት ቦታ ላይ እዛው ቆሟል ማለት ነው። አላመነም። በቃ ልጁን ጠሩ፣ የጋራጁን ባለቤት ነው። አረ እኔ ሞተረኛ ነው ምናምን ደወለለትና እዛ ስፔር ፓርቱ ጋር እንደዚህ ምናምን ሰው መጥቶ ነበር እንደዚህ ያዱ እንደዚህ አቶስ ጎሚኒ ምናምን እኮ አሁን እኮ ወጣ እኮ ታዲያ ምናምን እሺ አመሰግናለሁ ምናምን ስልቀጣ ላይ ማለት ነው። ሰውዬው 400 ብር አልኩትኝ። ተክልዬ እኮ ነው ደርሼ የመጣሁት ስልሽ ዋጋው 200 ብር ነው፣ ግን በጣም አናዶኛል። የለም ፌክ ነው እንትን ያልኩ 400 ብር ከነ ሞተሩ እገዛለሁ። ስንት እንደምሸጠው ነገር ከነ ሞተሩ እገዛለሁ። የዛኛውን ባለ ጋራጅ አገና የሚለው ሰውዬ ንገራት እስኪ። እኔ አልችለውም አክሰንቱን፣ አንተ በደንብ ታውቀዋለህ። ንገራት። አንድ ባለ ጋራጅ አለ እና ኧረ ከሰማኝ ደግሞ በእሱ አፍ ይሻላል፣ ከአንተ ጋር ቢተያየም ይሻላል። እንደ እሱ ነዋ ባለ ታሪኩ። አክሰንቱንም እሱ ይችላል። ታዲያ ሰዓቱን በጣም በቃ የሆነ ምሳ ሰዓት አካባቢ ነው። ምሳ ለመብላት የሌለ ቸኩዬ ወደ ቤት እየበረርኩ ነው እና ከሜክሲኮ እንደዚህ መታጠፊያ ዋጋ ሜክሲኮ ነው የምንቆመው ማለት ነው። ተራ ቦታችን መታጠፊያ ዋጋ ውጨት ነው የሰማሁት እኔ። ልጁ ምን አይነት ሰው እንደሆነ ምናምን ስዞር ብቻ የሆነ መላጣ ሰውዬ ቱታ አድርጓል ምናምን ስለው ና አለኝ። አብሽር ምናምን ሩቅ ከሆነ አልሰራውም፣ ቅርብ ከሆነ በቃ ሰርቼው እመጣለሁ ብዬ ነው የዞርኩትኝ። ሄድኩኝ አልኩትኝ እዚህ ጎተራ ጋር አለኝ። እንደዚህ አይነት ስራ ይመቸኛል ብራዘር ምና ሰው ነው 300 ብር አልኩትኝ። ኧረ አባቴ ምናምን እና ስልሽ በቃ አፉም ምናምን አለ። በዛ ሰዓት እኔ ብዙም ሴንስ አላረኩትም። ብቻ ከጫንኩት በኋላ ነው ምነቀው ማለት ጫንኩት ምናምን 250 ተስማማል። መንዳት ጀመርኩ እና በቃ እኔ ፊል አላረኩትም። ሰውዬው ነው የሌለ ጆሮ ውስጥ ኤርፎን አለ ምናምን በቃ ዲግ እያረኩ ነው የምነዳው። ስብር እያረኩት ለካ ጀለስ ከኋላ ነፍሰ ስጋው ተላቋል ማለት እና አወራሩን የዛ ሰዓት ነው አክሰንቱን ያዝኩት። ምን ነው አለኝ ማለት ነው። ከዛ እንዴ እየቀለደ ነው እንዴ ሰውዬ ምናምን ዞሬ አታ ምንድን ነው የምትለው ምናምን ብዬ ዞርኩ። ስልሽ ነፋሱም አያሰማም ምናምን እንዴ ምን ሆኖ ነው ምናምን ፍሬን ያዝኩና ዞሬ ባባ ምንድን ነው ምናምን እኔ መኑ እህንናለሁ አሁን መኑ ነው ሄዷል። አለቀሰ ያልኩሽ አልገባሽማ። እኔ ብቻ ነኝ የተረዳሁት ማለት ነው አክሰንቱ። እዚህ ጋር ወረደኝ በእግሬ ነው የምሄደው አለኝ። በቃ እዚህ ጋር መውረድ እፈልጋለሁ። ኧረ ባባ ቀስ ብዬ ሲያወራ በቃ ውረድ በጋ 250 ተቀብዬ እኔ በወንጌሌት በኩል ወደ ሰፈሬ። ብዙ አጋጣሚዎች አሉ ሞተር ላይ አሁን ከጋራዡ ቅድም የነገርከኝ አለ አይደል የዴሊቨሪው የምግቡ አሁን ከጋራዥ ሌላ ሰው መጫን ሲቀር ምንድን ነው የምታመላልሱት ነገር? ያው እቃ ስፔሮች ምናምን ብዛት ይኸውልሽ ነፈ ሞተረኞች ምግቦች ያው በዴሊቨሪ ነበር የምንሰራው። እሱን ከወጣም በኋላ አላ ሞር እንደዚህ አይቶ በቃ የሆነ ነገሮችን አይቶ የሚረዳሽ ባለቤት እንደዚህ አይነት ሰው አለ። አሁን እኔ ሞተር አላ አሁን ሞተር ላይ አይደለም ያለሁት፣ በእርግጥ ግን ሞተር ላይ ያለው እስካለሁበት ሰዓት እየተደወለ ሄሎ እንደዚህ ቦታ ና እንደዚህ መሄድ እቃ ነበረ ምናምን ሄጄ እቃውን ምግብ ቤት ጣል አደርግለታለሁ። ሂሳብ ከሱ ጋር ነው የምንጨርሰው። በቃ በሳምንትም በሁለት ወርም ምናምን ሰው መጫን ከተከለከለ በኋላ ግን የሞተር አየር በዛው ሞተ። እኔ በቀን እስከ 2500 3000 በስነ ስርዓት አላ በቀን የምሰራው ማለት ነው። ከዛ በኋላ መረረኝ እንደ ቤንዚን ሰው መጠየቅ ምናምን ሲጀምር በራስሽ መጓጓዣ ብቻ ነው የሚሆነው። በድርጅት ሲሆንስ ምግብ በድርጅት ሲሆን ደግሞ በቃ በድርጅት ደግሞ በቃ በትእዛዝ ነው። ዴሊቨሪ ከሆነ አንቺም በኦርደር ነው የምታደርጊው። በአፕ ነው የምትሄጂው። ሰው ውስጥ እንዴት ነው ከሰው ቲፕ መለቃቀም ነው። ቂጣ የፈረንጅ ቂጣ እያመላለሽ ቲፕ መለቃቀም። ምንድን ነው የፈረንጅ ቂጣ? ፒዛ ነው ልዝዝ የሌለ እኔ የማይመቸኝ ነገር ቢኖር እነሱ የቅንጦት እኔ ጭራሽ ገንስ በተመላሹ ጀለስ ይጸዳል። እንዴት ስልሽ አንድ ዴሊቨሪ አሁን እየሄድኩኝ ፒዛ ታዘዘ ይዤለት ሄዳለሁ። ወይ ደግሞ ሩቅ ከሆነ ሊቀዘቅዝም ይችላል ምናምን ቦታውን አጥቼ ምናምን ግራ ሊገባኝ ይችላል። ስደርስ ወይ በለው ይለኛል። ነፍ ተቀናቃኝ ያለባቸው ዴሊቨሪዎች አሉ እና በግል ሞተርም ይቀጥራሉ። አሁን ተደራጅተ ምናምን ነው ሰው መጭኙ። ሰው የተከለከለ ጊዜ እነሱ ሞተርሽን ከነ ራስሽ ይቀጥሩሻል፣ ለሞተርሽ ያስቡልሻል እና አንቺ ደግሞ የምትሰሪውን በኮሚሽን ነው የሚያስቡልሽ።
ከመቶ 70-30 ይባላል። ከ70 ብር 30 ለነሱ 40 ላንቺ ምናምን ይባላል። እና በእንደዛ ነበረ። ብዙ ብር ያስገኛል ሞተር ግን ሞተር ከሰራሽበት እና ማታጠፊያ አይነት ከሆነ ምናምን ይገኝበታል። ብዙ ብር ይገኝበታል። ለኛ አልሆነም እንጂ ሞተር ከዚህ በኋላ እንዳይንቀሳቀስ የተባለ ጊዜ እንደዛ የተባለ ጊዜ እንዴት ነው ዜና የሰማችሁት? እንዴ እኔ ማለት በቃ ሞር ዜና አልሰማምና በቃ እንደ 2 ቀን 3 ቀን ሲቀረው ይደወልልኛል። ታውቂያለሽ ፍሬንዶች ያው ኮኔክሽን ሞተረኛ ለሞተረኛ ስለሆነ አንዱ የሚሰማው ይደውልና ሄሎ ጉዳችንን ሰማ ይለኛል። ምንድነው ምናምን እንደዚህ በዚህ ወጥቶ በዚህ ገብቶ መንግስት እንደዚህ ያለ ምናምን እናማ በቃ ሞተር እንዳይንቀሳቀስ እስከዚህ ጊዜ ተባለ። ምን አሰብክ ታዲያ? እኔማ በቃ ምን አስባለሁ ሞተሬን አቁሜ ሌላ ሞተር እፈልጋለሁ ምናምን። ድርጅት ነው አማራጭሽ። በቃ በዛ ሰዓት ድርጅት ካልሰራሽ ምንም አታረግም። ያው የሰፈር ውስጥ ቦዘን ሆነሽ ማለ ከውስጥ ይደው ከጸባይ ጋር ከዝናብና ከፀሐይ ጋር እንዴት ነው? በጣም ዝናብና ፀሐይ አይነገርሽም። የተለመደ ነገር ነው ማለት ዝናብ ከሆነ ያው አንዱ ሲኖስር ወይ የቆመ ነገር ሄደሽ እንደምገጭ የታወቀ ነገር ነው። ለምን ዝናብ ፍሬን የማይታዘዝ ፍሬን ስትይዥ በቃ ጎማው ማለት ቀጥ ነው የሚለው ሞተር በስራቸው ቢያንስ ሬጅስትሩ ቢወርድ እዚህ ድረስ ምናምን ነው የሚወርደው ፍሬንሽ ማለት ነው። ከዚህ እዚህ ድረስ ባለው የሚይዘውን እንግዲህ አያያዝ ማሰብ ነው። ጎማው ቀጥታ እንደዚህ ነው ማለት መሪ ቀጥ አድርገሽ ያሽ እንደዚህ እየተንሸራተተ ይሄዳል። እንደዚህ ካለ እንደዚህ ትገቢያለሽ። በቃ እንደ ባላንስሽ። ሞተር በዝናብ ከባድ ነው። በዝናብ በጣም ከባድ ነው እና በዝናብ ያጋጠመኝ ደግሞ የወደኩበት እንዴ እየነዳ አይደለም የወደኩ ቆሜ ነው የወደኩት። እና ያው እነ ጀለስ ሰፈር ነው ተክልዬ ቁልቁለት ነው ወደ ታች አይደል? ከተክልዬ ወደ ታች ቁልቁለት ነው እና እኔ ወደ ላይ እየሄድኩ ነው ወደ ተክልዬ እና ደርሻለሁ። ጎማ ተራ ጋር ልደርስ አካባቢ ነው ጫፍ ማለት ተክልዬ አደባባይ እና ውሃ በጣም ዘንቦ ምናምን ዘንቦ አባርቷል። ውሃ ግን እየወረደ ነው ምንድሽ ወደ ታች እና ቆም ያለው ውሃውን ሳያው ይዞኝ የሚሄድ ነው የሚመስለኝ። ቆም ያለው እኮ እኔ ከዛ እንዲህ እያየሁት ጣለኝ። በቃ ወደኩኝ። ሰው ምናምን መጥቶ ነው ያነሳኝ። ያዞርሻል አንዳንዴ ውሃ ምናምን ጥሩ አይደለም። እየነዳሽ ደግሞ ብዙ ሪስክ አለው፣ አደጋ አለው። ሄልሜት ማድረግ ጥሩ ነው እየነዳሽ በዚህ ሰዓት ጥሩ ነው። እና ፀሐይ ሰዓት ደግሞ አዋራና ፀሐይ ደግሞ ያው ትንሽ እንዴት ንፋስ አይንሽ የሚቀለው ነገር አለ። አቡሻዬ ፀጉርሽ እዚህ ድረስ ምን አይመጣል እንጂ ሌላ ሄልሜት ምንም ጉዳቱ አይታየኝም። ጉዳይ ሄልሜት ጥቅም አለው። ስትወድቅም ማለት እኔ ስንት ወድቄያለሁ መሰለሽ? አሪፍ የሚባል አወዳደቅ 2 ወድቄያለሁና ሁለቱንም ስወድቅ በዚህ ነው ያረፍኩት። ታውቂያለሽ በሄልሜቱ ነው ያረፍኩት። ሄልሜትን ስላረኩ ግን በቃ ምንም ሴንሱ አይሰማም። ሄልሜት ማድረግ አለብን በጣም ብዛት። እኔ ደግሞ ስልሽ ስራ ስወጣ ሄልሜት አላረግም። ያቅ ነው ግን ማድረግ አለብህ። እሱ ግዴታ ነው። እንደ ህጉም እኮ ግዴታ ነው። ማድረግ ብትሆን ግን ትጠቅምሃለች እንጂ አንተ ነው ከክስ ነው የምታድነኝ አይደለም። ስትወድቅ ገባ ምንም የማይጠቅም ቅለት አላት እኮ ግን ቅለት አላት። እሱን ነው እኔ ግን ያው ብዙ አይመቸኝም እና አላረግም። ሄልሜት ካረኩ ሰው ፀጉሩ ስለገባ ምክንያት አትሆነው እና አትፍረጅበት። ፀጉሩ ብዙ አልገባም። ንፋስ ላይ አንደኛው ነገር ስልክ ስታወሩ ነው። ሄልሜቷ ስር የምታረጓት ነገር አለች ስልኳ። ንፋሱ ራሱ እንዴት ነው? በንፋስስ ድምፁ ብቻ ንፋስ አሁን ለምሳሌ ሞተር አሁን ከፀሐይ እኔ ንፋስ በጣም በቃ ሪላክስ ሆኜ የመነዳበት ዌዘር ቢኖር ንፋስ ነው። በቃ ውስጤ ኮንፈርት ነው። እንደፈለግኩ ነው ማረጋት ሞተሯ ምናምን። አይን የሚደርቀው እንደዚህ እንትን እንባ ንፋስ መጥቶሽ ይኸውልሽ እንዴት መሰለሽ አሁን እኔ ብዛት አይኔ በቃ እቺ ፓርት ይሄ ፓርት ምናምን መነጽር ማድረግበት ጥቁር ብሎ የሚመጣው ቃሊቲ ሄድኩ ቀን ሲኖ ስር ተሳቢ ስር ምናምን በቃ ፊትሽ የሆነ አመድ ስቅም የዋለች አህያ ምናምን ነው የምትመስዪው። ማርያምን ሙሉ ነጭ ሆነሽ ነው የምትመጪው። ልብስሽ ተይው ልብስ አይባል እሱማ ዝናብ ሲሆን ነው በጣም የሚያስጠላው ሞተር እንጂ ፀሐይና ንፋስ እኔ ብዙም ንፋስ ላይ ደግሞ ምን እንደሆነ ታውቂያለሽ? መነጽር ይኖር። እኔ አሁን ለቅሶ ቤት ገብቼ ካለቀስኩ በጣም ቆይቻለሁ። እንባዬ በንፋስ ምክንያት ጭው በለቅሶ ላይ እንባዬ እየመጣ አይደለምና የሆነ ሳሌ ወላ እንዲህ የዘመድ ለቅሶ ነውና አያቴ ነች የሞተች እና በቃ እንዴት ላልቅስ በቃ ማረጉ ግራ ሲገባኝ የመጣ አያት አንድ የሞተች ምናምን ሲሉኝ በቃ ያለኝማ ጋቢ ለበስኩና ድምጼን ዘጉት። ምናምን ማለት ጀመር። ገባሻ? ሁሉም እየመጡ አይዞ ተጎድተዋል ምግብ ብላ ምናምን እንደዚህ ነፍ ነገር አለ እና በቃ ይሄ ማልቀስ እየፈለኩ ነው የምልሽ። ማልቀስ እየፈለኩ እምቢ አለኝ ታውቂያለሽ። እና ሳቅ ይለኛል ሁላ የሆነ እምቢ ይለኝ። ዝቅ ብዬ ማሩፍ ምን ሆነ ነው? አይ ምንም አይደለም
ከዛ በቃ በማልቀስ ምክንያት የሆነ ድምፅ የተዘጋ ስለሚመስላቸው እንዳለ ለቀስተኛ እየመጣ ሁሉም የሚያባበለኝ እኔ ነኝ። አልቃሽ በትያቸው እንዳለ ያባበለኝ እኔ እና ይሄ አጋጣሚ ሁላ አለ እና ሞተር ነው ዘዴ ያጣማ ሞተር አለ። ሁለተኛው ደግሞ ብዙ ጊዜ ይወጣል ከሀገር በጣም አሁን ባለፈው የዛሬ ስንት ዓመትም ሊቢያ ላይ እንዳለ የታረዱት 6ኛ ልጆች የጨርቆስ ልጆች ናቸው በብዛት። ሁለት ነገር ነው ሞተር ላይ በጣም ብዙ አላችሁ ብዙ ሞተረኛ እንደዛ ብቻ ሲሆን አሁን እኔ ማሳቢያውን ስደት ነው ሰራ አድርገሽ ከሀገር ጩብ ማለት ነው ብሏል ያሬድ ፋሮ ራሱ። ያሬድ ፋሮ ስልሽ ያው በጊዜ አራዳ ነበረ፣ ግን አሁን ያው ታብ ላይ ስታየው ይደብራል የሚያደርገው ነገር። የምሬን እኮ ነው እንትን የሚለው አረ ያ ዘፈኑ ምናምን ጭልኝ ጀለስ ስለ ኢትዮጵያ የተዘፈነው ባህራኔ ያላቆም ብቻ እሱም እንትን ቀይሮት ማርና ወተት እያበላሽ አሳድገሽኛል። ያሬድ ፋራው አልገባሽም እንዴ? ወደኋላ ያለው ማለት ነው። አሁን ወደኋላ የተመለሰው ከሰው ፊት በለፊት ሄዶ መጨረሻ ላይ ባለቀላት ያሳዝናል። የጨርቆስ ልጅ በጣም በብዛት ሞተር ላይ እና መውጣት ነው። ባለፈው ስደት ላይ ዘጭ አሉ ሊቢያም የነበረው ያኔ የዛሬ ስንት ዓመት የጨርቆስ ልጆች ናቸው። ሰማዕታት ተብለው ሻማ እየበራላቸው ነበር ቸርች እና ቸርች። ይሄ ምንድነው እሱ የጨርቆስ ልጅ ሁለቱ ነገር ላይ በብዛት አለ አይደል? አላ እና ደስ የሚልሽ አሁን በስደቱ ላይ የወጡት የኛ ሰፈር ልጆች ማህበር አላቸው። ቂርቆስ ማህበር የሚል አለና የአመቱ ቂርቆስ ጊዜ ምናምን ገንዘብ ይልካሉ እዚህ ለተቸገረ። በሱ ብቻ ሳይሆን ትምህርት መጀመሪያ አካባቢ ላይ ደብተር ምናምን ከዛ በሚላከው ብር ነው እንዳለ ለነዋሪው የሚደርሰው። እኛ ሰፈር ስትሄጂ እንዳለ ጥብቅብቅ ቤት ነው፣ በቃ በመደጋገፍ ነው የቆመው ቤታችንም ኑሯችንም እንደዛ ነው። እና እኛ ቤት ምሳ ከሌለ ቀጥታ ሄጄ ጎረቤትም አይደለም እዛ ቅያስ ሄጄ ምሳ ስጡኝ ብዬ መብላት እችላለሁ። ሁሉም ያውቅሻል። የከኒዝ ነው የሚባለው ማለት በቃ ኖርማል ነው። ለምንድን ነው የስደት ላይ ያው እንግዲህ ከታላላቆቻችን ያየነው ነው። እኛ ማለት እኔ አሁን በእኔ ፋሚሊዎች ስነግርሽ የእኔ ትልልቆቹ አጎቴ ምናምን የሚባሉት በስደት ነው የገቡት ብዛት ማለት ነው። እና በቃ እኔም ሆቤ እንደማንኛውም ሰው ጩብ ያው በረሃ ለበረሃ ባይሆንም ጫካ ለጫካ ሄደሽ አውሮፓን መግባት ነው። አሁንም በሊቢያ የተያዙ ጓደኞች አሉ። በቅርብ ሰዓት 2015 ላይ ይሄዱ አሉ። ሊቢያ ላይ በማፊያዎች የተያዙ ጓደኞች አሉ። እና እኛም መሄድ ሳንፈልግ ቀርተን አይደለም፣ ግን በእንደዚህ አይነት መንገድ አግባብ አይደለም መሄዱ። በተሻለ በህጋዊ መንገድ መሄድ አማራጭ ነው። ግን አንዴ ወጥተዋል እነዚህ ልጆች ጓደኞቻችን ሊቢያ ላይ አሁን ተይዘዋል። እና እንደዚህ 700 ሺህ ብር 800 ሺህ ብር ነው የሚጠየቁት ለማስፈታት ብቻ፣ ለማለፍ አይደለም፣ ከማፊያው ለመለቀቅ ብቻ። እና በጣም እየተሰቃዩ ነው የሰፈራችን ልጆች። በዚህ አጋጣሚ ደግሞ ገንዘብ ሰብሰብ እያደረግን እየላክን ነው። ፌስቡክ ላይ ምናምን ተለቀዋል፣ ፔጆች ላይ ምናምን። ያው በቃ የስደትን ላይፍ የማያውቀው የለም። ገብቶሻል? አብሶ ደግሞ የጨርቆስ ልጅ ለስደት ማለት እኔ ከማንኛውም የሰፈር ሰው የጨርቆስ ልጅ ስደትን በደንብ ያውቋል ብዬ አስባለሁ። ስልሽ ይህን ያልኩበት ምክንያት አሁን እኔ በራሴ ፋሚሊዎች የእኔ አጎት ስለ ስደት እንደዚህ ብሎ ሊያወራኝ አይፈልግም። ማለት በቃ ገብቶሻል? አሁን እኔ አንቺ ወንድም ሆኜ አንቺ በጣም ፔን የተሰማሽን ነገር እኔ መስማት እንድፈልጓ ስሜትሽ አይደለማ። በቃ እንደዚህ አይነት ስሜት ነው ያለው። ብቻ በጣም ብዙ ጠውረዶች አሏቸው። ማለት እኛ እዚህ ጋር ቁጭ ብለን ስንሰማውና እዛ ጋር ሞር ደግሞ የምታየው አንድ አይደለም እንዴ። በጣም ወንድ ልጅ የሚደርስበት ግፍ ምናምን፣ ሴት ልጅ የሚሰራባት ፋውል ምናምን ብቻ ይደብራል። እና ያው እኔ የምመክረው ለጨርቆስ ወንድሞቼ ምንድን ነው እንዴ በስደት በቃ በራበት አልፏል። ጀለሶች ያላችሁ አማራጭ ፎትከት ዘረፍ አድርጋችሁም ቢሆን እንደምንም በሌላ መሳፈር ሞክሩ። ጅላሶች በበረሃ መሄድ ነው የምትለኝ? በበረሃ መሄድ ፌር አይደለም። ብዛት አሁንም ነው የተያዙ ስላሉ በዚህ መንገድ ባንወጣ እላለሁ። እኛም ወጪዎች ነን፣ እንወጣለን፣ አይቀርም። ግን በዚህ አይነት አንውጣ ነው የምንለው። መስመራችንን ብንይዝ
እሱን እላለሁ። በሞተረኛ በመሆናችሁ ምንድን ነው ያገኛችሁት ወይም ነው ያጣችሁት ነገር? ስም ነው ያገኘነው። በሞተረኛነት ስም፣ ሌባ፣ ዘራፊ፣ ነጣቂ እንደዚህ ስም ነው ያተረፈው። ምንም ያገኘነው ነገር ክብር የለው፣ ዶክተሬት የለው፣ በሞተረኛ የለው። ሻርጌ ቅድም ምን እያልከኝ ነበር? ሞተር ነድቼ እዚህ ከመጣሁ ምን እያልከኝ ነበር ቅድም? ሞተር ነድቼ እዚህ ከመጣሁ እያልከኝ ያው ምን ብዬሽ ነበር? ቀልብ እኮ የለኝም። ሞተር ነድቼ እዚህ ከመጣሁ ብለህ ስለ አይሮፕላን እያወራልኝ እንዴ? ያው እንኳን ፈጣሪ ይመስገን ካሜራ ፊት አቀረባችሁኝ እኮ እውነት የምሬን እኮ እንዴ። በሞተረኝነት ከተጠራው ካሜራ እስቲ ኢንተርቪ ነገ ሰይፉ የአራዳ ልጅ ሰይፉ በሞተረኛነት ጠርቶኛል። ሰይፍሽ አራዳ ልጅ ይጠራኛል። በዚህ ያጣሁት ምንድን ነው? በሞተረኛ ያጣሁትማ ድህነት ነው እባክሽ፣ ድህነት ነው ያዝኩት። ሌላ ምን ያዝኩት? ሰው ነው ያጣሁት። ምን መሰል ምን በሞተረኛነት ምንድን ነው ያጣሁት? ፈጣሪ ይመስገን ማለት አጣሁት የምለው ነገር የለም። ያው ፈጣሪ ይመስገን። ግን ከሞተር የተረፈኝ ንፋስ ነው። ንፋስ ነው ዘመዴ በአግባቡ በቃ ንፋስ። አሁን ያውልሽ ከታክሲ ስመጣ እንኳን በቃ ታክሲ ውስጥ ብታየኝ እንዴ ይሄ ልጅማ እዚህ ቁጭ ያለው ልጅ አይደለም ነው ላበላብ። ያ ኢፌክት ምንድን ነው? ሞተር ያመጣብኝ ጉዳይ ንፋስ ለመጄ እንዴት በቃ ምንም አልተግባባንም። እኔና ፀሐይ ሲመስለኝ አረጋኝ ንፋስ ነው ዘመዴ ሲል ለሞተረኛ መሰል እና ለጎሚስታ መሰል እንጂ ሆነ ያለምንም ምክንያት ንፋስ ነው ዘመዴ። እና በጣም የሚገርመኝ አጋጣሚ ደግሞ ታውቂያለሽ፣ ጎሚስታ ጀለስ አለኝ ማለት ነው። እና ፖምፒስቶ ነው የምንለው ማለት ነው። ፖምፒስቶ ምናምን ምንሽ ምናምን፣ ኧረ ዛሬ ጎሜ እኮ ምንሽ ለጥ ብሏል ምናምን፣ ደረቷን እንደዚህ ብላ በጣም እዋዋነ ፖምፒስቶ ነኝ ምና ፕስ እያደረጋት ነው ነፋ አለው የሚልሽ ማለት ነው። እና በቃ ሁሌ ያለ አረሰውም ያንን የሞተር ሞመንቴ ሁሌ በቃ ከህይወት አይወጣም። ሞተር ላይ እኮ እኛ እንደዚህ ተጫዋች የሆን ነው ምናምን ወደን አይደለም እኮ ችግር ነው የሚያስቀን እኮ እንደዚህ ፈታ እያለ የምንውለው እንዴና እንደ ቀበጦቹ ፒዛ ቤት በርገር ቤት ምናምን አንሄድም። ጀለስ ፊልም ቤት ሲኒማ ምናምን አልለመድንም። ሲኒማ እኛ ማለት ነው ቀንም ሙሉ በስንት እናያለን አትይም? በ13 ብር ምናምን በ10 ብር ምናምን ቀንም ሙሉ የሚገራርም 3 ፊልም 4 ፊልም አያሉ ቦምቤ ምናምን የቦምቤ ፊልም ምናምን ከተም ፊልም ላይም አለ ጠቅሶታል። የቪዲዮ ቤት ምናምን በዛ ካልሆነ በስተቀር ሲኒማ ጭራሽ በህይወቴ አንድ ቀን የገቡት። አንድ ሰው ደግሞ ድጌ ቢጋብዘኝ በትርጉም ነው የሚታየው። ተርጓሚ አለ እና በፊት ላይ በተርጓሚ ነው። ይሄ ፊልም ላይ ዝም ብሎ እየቀባጠረ ተረጎመ እንትና ተይው ዝም ብሎ ነው። ይሄ ሰፈራችን እንትን ሲል ነው እንጂ ሪል ተርጓሚዎች አሉ። አሁን ለምሳሌ እኛ የምናውቃቸው የሰፈር ልጆች አሉ ህንድ ምናምን እና አውቀው ምናምን አይደለም ከልምድ ነው ታውቂያለሽ። በጣም ከማየታቸው ከመጨፍጨፋቸው የቀሰሙት አለ ይገባሽ። ሞቶ መንከራንክል ሲላልሰም ተሸጠቅዝጋጎቴ ማለት ነው ገባሻ። ዋሴ ሪካርድ ላይ ይሆናል ፊልም ሲጀምረ ሞቶ መንከራንክል ማለት አፍን ዝጋ አጎቴ ማለት ነው። ብዙ ላይ አለ እና ቁጭ ብሎ ፊልም እየታየ ቁጭ ብሎ የሚተረጉም ሰው አለ እንደሱ። አሁን ግን ቀርቷል ማለት ነው። ማለት እድሜ ለዋሴ ሪካርድ ለመሐመድ ምትኩ ስለሺ ለነሱ ብለናል። እነሱ ይተረጉማል። ልክ ነህ። ሞተር በጣም ለአደጋ የተጋለጠ ነው። ቅድም እንደተጨዋወት ነው እናንተም ትሽለኮለኳላችሁ ሰውም እንትን ይላል እና ሞተርና አደጋው እንዴት ነው? ብዙ ልጆች አክሲደንት ይገጠማቸዋል። ሰውነታቸው ላይ ብረት ይኖራል እግራቸው ላይ ምናምና። ስለሱ ማለት የምትፈልጉት ማለት አሁን እኔና እሱ እንኳን እግዚአብሔር ይመስገን እስከዛሬ ይጠብቀናል። ደህና ጠባሳም የለብንም እና ጀለስ አለ አሁን ማለት ጀለሶች አሉም በል ብዙ ጀለሶች አሉ። እሱማ ግን ያው አሁን እኔ ራሴን ወክዬ ዘወራ አንዱን ጀለሴን ነው ገብቷል። እና ምን አይነት አጋጣሚ አጋጠመው መሰለሽ? ድርጅት ነው መንጃ ፍቃድ ገና እንደወጣ ነው ድርጅት ገባ ምናምን። ከዛ በኋላ እየሰራ በሶስተኛው ቀን 3 ቀን ሰርቷል። በሶስተኛው ቀን የሆነ እቃ አድርስ ተብሎ ወደ ሰፈር መጣ ምናምን እና እየመጣ ፍሎ አካባቢ ነው እና
ከ4 ኪሎ እንደዚህ የሚመጡ ባሶች አሉ ከቤተ መንግስት ጋር እና እሱ ከዚህ ከካሳንቺስ እንደዚህ ነው ባሱ እንደዚህ መጣ እና በዚህ በኩል መደረብ ሲችል በዚህ ጋር ተከተለው ታውቂያለሽ። ባሱ እንደዚህ አሳልፎ ካየሻቸው ባስ ደግሞ የፊት ለፊታቸው ቦዲ ገብቶ የኋላው ቀስ እያለ ነው የሚመጣው ከፊት እኩል ደግሞ እየሄደ በዚህ በኩል የሆነ ከቤተ መንግስት አጠገብ የሆነ እንትን አለ። እሱን አለፍ እንዳልሽ የፍል ውሃው በቃ የፍል ውሃው አጥር ጋር ሲደርስ መሪውና የባሱ እንትን ተገናኝቷል። እያለ ሄደ። ልክ በቃ ሲገናኝ ትቦስ እዚህ ጋር አለ እንደዚህ የቆመ ፖል አለ ከስር የፍል ውሃ መንገድ ካወቅሽው ክብ ክቧ ቱቦ ነች ጥጓ ማለት ነው። ቱቦስ ሞተሩ ሲዘል እሱ ዘሎ ወደ እንጨቱ በቃ እንደዚህ ነው ታፔላው ገባ። እዚህ ጋርና እዚህ ጋር ነው ለሚያገኘው ሁለቱም አሁን ብረት ገብቶለታል ማለት ነው። እና በቃ ልጁ ሁለተኛ ዙር ደግሞ እንደዚህ ማን አሳከመው? ፋሚሊ ነው የፈረደበት። ማን ያሳክም? መንግስት ተጠያቂ የሆነ የመንግስት መኪና ባሱማ ሄደ እኮ ጨራሽ ሄደ። ገሎትም ቢሆን በቃ ሄደ አይጠየቅም። እና የሚገርምሽ አጥንቱ ነው ይሄ ልብሱም በስቶ የወጣው በታፋው በኩል ያለው አጥንት ማለት ይሄንን ቦርድ ሶት ወጥቷል። በስመ አብ ቦርድ ይዘቀጥጣል። እና በእንደዚህ አይነት አደጋ ነፍ አደጋ አይተናል። ማያቸውም አሉ እንደዚህ ማንሳትም አችይበታል አይደል? ስታነሺ ሰውን ቆሞ መቅረጽ እንጂ ማንሳት አይችልበትም። እኛ ላይ አሁን የመጣው በቲክቶክ ቀርጾ መልቀቅ እንጂ ቶሎ ድጋፍ መስጠት እንደሙ ማስቆም ምናምን ጨራሽ ወይ አምቡላንስ እስኪመጣ ድረስ ምናምን ተገቢውን እንክብካቤ እንኳን አያደርጉልሽም። ህዝብ ማንሳት ብቻ ነው። እኔ አንዴ መገናኛ ጋር ምን አጋጣሚ መሰለሽ እየሄድኩ ነው እና ከእግዚአብሔር አብ ነው ምግብ አድርሼ ዴሊቨሪ ነበር የምሰራው። ምግብ አድርሼ እየመጣሁ ነው እና ልክ ዘፍመሽን አደባባዩን አልፌ ወደ ሾላ ማለት ነው እየሄድኩኝ ሞተሯ በጣም ኦቨር ስፒድ ላይ ነች። የለም ማለት ላቁማት ብል ማቆምበት አይነት ሲቹዌሽን ላይ አይደለም ያሉት እና ከሩቅ ነው ያየሁት። ልጁ እየገባ ነው እንዴ ይሄ ሰውዬ ሊገባ ነው እንዴ እያልኩ ክላክሱን ይዤዋለሁ ከጫፍ ማለት ነው እና ኤርፎን አድርጓል ታውቂያለሽ። ምንም ሴንስ እያደረገኝ አይደለም እያልኩ ርቄው የአስፓልቷ ጠርዝ አላ ይሄን የምከፍለው ጠርዟች ነች። እኔ ጥግጋ ነኝ፣ ሰውየው እዚህ ጋር ነው። እንደ ፈጣሪ በቃ ሆኖ አላ በጎሞ አታገኘው ሲለኝ ወደዚህ እያስጠጋሁት በዚህ ያገኘሁት ማለት ነው በመሪው። ልጅ ወደዛ ሄደ። እኔ ተንከባልዬ ምን የኮሪደሩ መክፈያ የለም ቦርሳ እንደዚህ ያዝለን ነበር የምንሰራው። ጀርቤን ያገኘኝ ማለት ነው። የለም በቃ እኔ ስነቃ ትንፋሼ ቁርጥ እያለ ነው እና አይኔን ስገልጥ ነፍ ሰው ቆሞ ያየኛል። መጥቶ የሚያነሳኝ ሰው የለም። ክራውድድ ነው እዚህ ጋር መኪና ተዘጋግቷል ምናምን እና በጣም በቃ የተገረምኩት የሆነ 1 ደቂቃ ምናምን እኔ ራሴን አላውቀውም። በቃ ውስጤ ትንፋሽ ልስብ ስል የለም ልሞት ነው እንዴ ምናምን እያልኩት የሆነ ልጅ ነው አላየሁትም ሁላ ኢማም ነገር ብቻ በመኔ ነገር ነው መጣ ምና ጥግ ጋ አስቀምጠኝ 2 ሊትሯ ሲደፋብኝ ነቀው። ስነቃ ስልክ የለም፣ ኪሴ ውስጥ የኦርደር ብር ያዝኩት የለም። ሰው ማለት ተፍታሽ ነው የለም በቃ እዛ ጋር ተነስቷል። ተነስቼ ብጥብጥ ማለት ስጀምር አንዱ ሊስትሮ መጣና አሳየኝ። አንዱ ማለት አንተ ቆይ አደጋው ደርሶብህ በወደቀበት ሰዓት ገጨሁት ልጁን ማለት ሊፈትሽሽ እንጂ የሚያነሳሱ የለም ማለት ሶድቅ ማለት ፍተሻ ሳይሆን በቃ ገንዘቡ ስልኬ ወደዛ ተፈናጥሮ ሄዷል፣ ብሩ ተበታትኗል ምናምን ወጣው ምናምን። ልክ ሞተሩ ላይ እንደወጣው በቃ እዚህ ጋር የሆነ አይነት ስሜት ነው የሚሰማኝ ማለት ድንጋጤም አለ። ቆይ አንተ በተበታተነብህ ሰዓት አንተ እዛ ጋር ወድቀ እቃውን የለቀመ ሰው አለ። እቃውን ሌላ ሰው አንስቶታል እና እቃዬስ እያልኩኝ ማንም ሊመልስልኝ አልቻለም ማለት መንበጫበጭ ስጀምር አንዱ ሊስትሮ ያው እሱ ጋር ነው ስልክ አለ። ሄጄ ብሩስ ነው ያልኩት፣ ስልኩን አላልኩትም። ስልሽ ስልኩ እሱ ጋር ነው ከተባልኩ ያው ብሩም እሱ ጋር ነው ብዬ ብሩስ ምናምን አምጣው ምናምን እያልኩ መንበጫበጭ ስጀምር አጠገቡ ያለው ሰውዬ ያው ብሩ እኔ ጋር ነው ማለት ምንትፍ አድርጌ ባጠይቃቸው ላይ ሰጡህ ነበረ። በቃ ጠየቅሽ አይሰጥሽ። ሻሩኬስ ምን ትላለህ ስለ ሞተርና ሞተር ላይ ምን መሰለሽ በአሽከርካሪዎች በቃ በሞተር ብቻ ሳይሆን በሙሉ አሽከርካሪዎች ላይ አንቺ ብትጠነቀቂ ሌላው ሹፌር ላይ ይጠነቀቅ ይችላል። ገባሽ አይደል? እዚህ ጋር አሁን ራሴን ጠንቅቄ እየነዳው አንዱ መጥቶ ከኋላ ወይ ከሆነ ከጎን በቃ ተጠንቅቄ ያለው ማለታችን ፈጣሪ ባመጣው ሰዓት የሚመጣ ነገር ነው እና አክሲደንት እንዳለ ሆኖ ሙሉ አሽከርካሪው ተጠንቅቆ ቢነዳ። አንዳንድ ደግሞ አሉ ያለ ስፖኪው ያለ ፍሬቻ ጥፍ የሚሉ ምናምን አሉ። ዝም ብሎ ደግሞ በክፍያ የሚያመጡም አሉ መንጃ ፍቃድ። ገባሽ አይደል? ሳይማሩ እያመጡ የነፈሰው ህይወት ሰለባ ይሆናል። እና በዚህ ደግሞ አጋጣሚ ማስተላለፍ የምፈልገው ነገር ህጉን ብናነበው ቢያንስ እንኳን ብናቀው ማንበብ ተይውና
በቃ ተራ የሚባሉትን እኛ ሲነገር ቀይ መብራት ምናምን የሚባሉትን እንኳን በእናከብር የተወሰነ የትራፊክ መጨናነቅ ሊቀንሳል ብዬ አስባለሁ። እኛ ሀገር እንደ አሁን በታክሲ ሁላ ጭንቅንቅ ነው፣ ሰልፍ ነው፣ ምንም ነገር ነው። እና ይሄ ነገር በጣም ችግር አለ ሀገራችን ላይ። ግን ያን ችግር የምናስቀረው እኛ ራሳችን አሽከርካሪዎች ነን እንጂ ሙሉ አሽከርካሪው ማለት ሞተር ብቻ ሲሆን ሰው ትራፊክ እዛ ጋር ስላስተባበረ ምናምን አይደለም። ለትራፊክም እኮ እኛ እንትን ስንልለት ነው ለሱም ስራ የሚቀልለትና ህግ ስናከብርለት በአቅሽ እሱ ቢቀጣናል ችግር የለም። ግን ያው በእኛ አቀር ትንሽ እንኳን ከበር እናድርግ። ለትራፊክ ክብር መስጠትን ስለማልፈልግ ህጉን እናክብር። ፍሬቻ የሰጠንን ንዙር እንትናችን ስፖኪያችን ማይሰራ ከሆነ በስርዓት ዞረን ቢሆን ስፖኪዮ ማለት በሞተር ላይ አይን ማለት ነው። ገባሽ? በመኪና አይን ማለት ነው። እና ስፖኪዮ የሌለን በደንብ በስርዓት ተራውን ነገር ፍሬቻና ስፖኪዮ ካየን ቢያንስ እንኳን ትንሽ ያነዳድ ዘይቤያችን ሞተር የሚቆመው ስታስቢው ሪያሊቲ ነው። አሁን በዚህ መንገድ ሞተር ቆመ ማለት ፈጣን አሁን በቃ መግደል የምፈልጊው ጉዳይ ቢኖር ብዙ ስራ አይሰራም። በሞተር ብዙ ነገር ፈጥኖ ይደርስልሃል። ላይፍ የሚያቀለው አላ ከ170% አዲስ አበባ ላይ ሞተር ነው ብዬ ነው የማስበው። እና እንደዚህ ብለው የሚሰሩትን ተከታትለን እንደምንሸልመው ሁሉ የሚሰርቁትንም ተከታትለን ማስፈረድ የኛ ፋንታ ነው አለ። ሻሩኬ ምን ያልከኝ ነበር? ማህበረሰባችን እያልከኝ ነበር። ማህበረሰባችን ለሞተር ያለው የሆነ ዝቅተኛ የወረደ አስተሳሰብ ነው ያለውና በዚህ ምክንያት ነፍ ሞተረኛ እሱም እንዳሉ ጀለስ ነፍ ፋሚሊ የሚያስተዳድር አለ። ከእድሜም በላይ ሞተረኛ ማይገባቸው ሰዎች አሉ እና ወዶ አይደለም ሞተር ላይ የሚገቡት ለኑሮ ሲባል ነው። እና እነሱንም ማሰብ ይፈልጋል። ገባሽ? አንድ ሰው ሽበት አውጥቶም ሞተር እየነዳ ይሰርቃል ማለት ተገቢ አይደለም። ገባሽ አይደል? እነዛንም መወቀስ ነው። አሉ ብዙ ሌቦችም አሉ። ያው እነሱን ተከታትሎ ደግሞ የሚያዝ የህግ ስራ ይሆናል። እኛም ደግሞ በተቻለን አቅም ደግሞ ህጉን አክብረን ብንነዳ የተወሰነ ነገር ቢያንስ ሙሉ ለሙሉ ችግር ባንቀርፍም የተወሰነ ይቀረፋል ብዬ አስባለሁ። እና በዚህ አጋጣሚ ለሞተረኛ ያለን አመለካከት አረ ሞተረኛማ ተይው እባክሽ፣ የፍቅር ሰው ነው የምር ይመቻች። ሞተረኛ በቃ አሁንማ ለማቃቸው ሞተረኞች በቃ የርፍቅ ወሰናቸው ሁሉም እንብላ እንጠጣ ነው ዋጨተው። ይመቻች። ሰያና ማሩፍዬ ወይም ሻሩክ እንደ ሞተረኛ በጣም ብዙ ነገር አጫውተው በጣም ብዙ ነገር አፍታተውናል። እዚህ ስለመጣችሁ በእናንተ በኩል ያለውን ብዙ ነገር እንድናይ ስላደረጋችሁ በጣም እናመሰግናለን። እንደ ፖድካስት በየሳምንቱ 41 ሰዓት ዩቲዩብ ላይ ተራኪ እንዲሁም ስፖቲፋይ ላይ ታገኙናላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየቶቻችሁን አሳውቁን። ደግሞ የእናንተን ሀሳብ ሰብስበን የእናንተን ጥያቄዎች ሰብስበን ድጋሚ ማሩፍን እና ሰያን እናቀርባቸዋለን። እንደ ሞተረኛ እናመሰግናለን። እኛም ደግሞ ዩቲዩብ ላይ ገብተን ሰብስክራይብ እንዳናረግሽ በተኑ ስልካችንና ይቅርታ አድርጊልኝ፣ በዚህ ይቅርታ አድርጊልኝ።